በክርስቶስ ስም ሰላም ላችኋለሁ። እንደምን ሰነበታችሁ? ከጀመርነው ክፍል እንቀጥላለን። ማርቆስ ወንጌል ላይ ነን። ዛሬ የምናጠናው ምዕራፍ 2 ላይ ከቁጥር 23 ጀምሮ ነው የምናጠናው። ስለ ሰው የሃይማኖተኞችና የኢየሱስ አመለካከት፣ ስለ ሰው የሃይማኖተኞችና የኢየሱስ ልዩነት፣ ሰማይና ምድር ዛሬ አካፈላችኋለሁ። በእውነት ዕውቀት አይደለም መለኪያው፣ እድሜ አይደለም መለኪያው፣ ዘር አይደለም። ስለ ሰው ያላቸው አመለካከት ሰማይና ምድር ያህል ልዩነት አመጣ። ብዙዎቻችን የምንለካው ስለ ሰው ባለን አመለካከት ነው። ወይ እንደ ኢየሱስ ነን ወይ እንደ ፈሪሳዊ ነን። ከሁለት አንዱ ነው። ሶስተኛ አመለካከት የለም። እና የምንለካው ባካበትከው ዕውቀት ብዛት አይደለም፣ ባያስከው ሀብትና ስልጣን አይደለም። እግዚአብሔር እጅግ የክቡር እንግዳ የእግዚአብሔር ባለማረግ ተጠንቅቆ ስለፈጠረለት ስለ ሰው ያለ አመለካከት ልዩነት ያመጣል። እና ዛሬ አንድ ቱምቢ በፊታችሁ አቆማለሁ። ሰው የሚል ፈሪሳውያን ወይ እነዚህ ጸሐፍት የሕግ አዋቂዎች ስለ ሰው ያላቸው አመለካከትና ኢየሱስ ስለ ሰው ያለው አመለካከት ኮምፕሊትሊ የተለያየ ነው። ዛሬ በዚህ አውድ ነው የምናጠናው። ርዕሴ ስለ ሰው የሃይማኖተኞችና የኢየሱስ ልዩነት በሚል ነው። ልዩነቶች በሚል ነው የምናጠናው። ታውቃላችሁ፣ ስለ ሰው ያለን አመለካከት እንደ ኢየሱስ ከሆነ ራእይ የዕለት እንጀራ ነው። ስኬት፣ ደስታ፣ መንፈሳዊ ብልጥግና ልነግራችሁ አልችልም። ስለ ሰው ያለን ምልከታ የተበላሸለት አለቀ። ኮምፕሊትሊ ሁሉ ነገር አፈርድሜ ነው የሚገባው። እና ስለ አንድ ነገር ብቻ ዛሬ ቱምቢው የሰው ልጅ ስላለን አመለካከት እና በዚህ አቅጣጫ ነው የምናጠናው። ክፍሉ በማርቆስ ወንጌል ምዕራፍ 2 ከ24 ጀምሮ ከ23 ጀምሮ በጌታችን በኢየሱስ ስም አነባለሁ። በሰንበትም በእርሻ መካከል ሲያልፍ ደቀ መዛሙርቱ እየሄዱ እሸት ይቀጥፉ ጀመር። ፈሪሳውያንም እነሆ በሰንበት ያልተፈቀደውን ስለምን ያደርጋሉ አሉት። እርሱም ዳዊት ባስፈለገውና በተራበ ጊዜ እርሱ አብረውት ከነበሩት ጋር ያደረገውን አብያታር ሊቀ ካህን በነበረ ጊዜ ወደ እግዚአብሔር ቤት እንደገባ ከካህናት በቀር መብላት ያልተፈቀደውን የመስዋዕቱን ህብስት እንጀራ እንደበላ ከእርሱም ጋር ለነበሩት እንደሰጣቸው ከቶ አላነበባችሁምን አላቸው። ደግሞ ሰንበት ስለ ሰው ተፈጥሯል እንጂ ሰው ስለ ሰንበት አልተፈጠረም። እንዲሁም የሰው ልጅ ለሰንበት እንኳ ጌታዋ ነው አላቸው። ይህንኑ ማቴዎስ እንዴት እንደዘገበው እመለስበታለሁ። ማቴዎስ 12 ቁጥር 1 ላይ ትንሽ ቃል ጨምሯል። ማቴዎስ 12 ቁጥር 1 በዚያ ጊዜ ኢየሱስ በሰንበት ቀን በእርሻ መካከል አለፈ። ደቀ መዛሙርቱም ተራቡና እሸት ይቀጥፉ ይበሉም ጀመር። ፈሪሳውያንም አይተው እነሆ ደቀ መዛሙርትህ በሰንበት ማድረግ ያልተፈቀደውን ያደርጋሉ አሉት። እርሱ ግን እንዲህ አላቸው፣ ዳዊትና ከእርሱ ጋር የነበሩት በተራቡ ጊዜ እርሱ ያደረገውን ወደ እግዚአብሔር ቤት እንደገባ ካህናት ብቻ እንጂ እርሱና ከእርሱ ጋር የነበሩት ሊበሉት ያልተፈቀደውን የመስዋዕቱን ህብስት እንደበላ አላነበባችሁምን? ካህናት በሰንበት በመቅደስ ሰንበትን እንዲያረክሱ ከኃጢአት እንዳይሆንባቸው በሕጉ አላነበባችሁምን? ነገር ግን እላችኋለሁ ከመቅደስ የሚበልጥ ከዚህ አለ። ምሕረትን እወዳለሁ መስዋዕትን አይደለም ያለው ምን እንደሆን ብታውቁ ኃጢአት የሌለባቸውን ባልኮንናችሁ ነበር። የሰው ልጅ የሰንበት ጌታዋ ነውና። ማቴዎስ ሉቃስ 6ም ከ1 እስከ 11 ተመሳሳይ ነው የጻፈው። በእውነት ዛሬ በዚህ አውድ ነው ስለ ሰው የሃይማኖተኞችና የኢየሱስ ልዩነቶች በሚል ነው የምናጠናው። ስለ ሰው የሃይማኖተኞች እና የኢየሱስ ልዩነት ምንድን ነው? አንደኛ የሚለያዩት ስለ በላጭነት ነው፣ ስለ ብልጫ። ማን ይበልጣል? ሰው ይበልጣል? ስርዓት ወግና ህግ ይበልጣል?
100% ጥያቄ አይፈልጉም። ፈሪሳውያን ስርዓት ወግና ደንባቸው ነው የሚበልጠው። ትክክል ነው። ስርዓትና ወግ እኮ በጣም አስፈላጊ ነው። የደነገገውም እግዚአብሔር ነው። ነገር ግን ማንኛውም ስርዓት ከሰማይ በታች ሁሉም ለሰው ጥቅም ነው። ለነገራችሁ ፈልገው አታመንዝር ቢል፣ አትግደል ቢል፣ አትዋሽ ቢል ሰውን ለመጥቀምና ለማገልገል ነው። ፈሪሳውያን ግን እንደዚህ አይደለም የሚረዱት። ሰው የተፈጠረው ስርዓትና ህግን ለመጠበቅ ነው የሚመስላቸው። ተገለበጠ ነገሩ። ፀሐይ ቢፈጥር ለሰው፣ ምድር ቢፈጥር ለሰው፣ ወፍ ቢፈጥር ለሰው፣ አየር ቢፈጥር ለሰው፣ ቃል ስጋ ቢሆን ለሰው፣ መንፈስ ቅዱስ ቢሰጥ ለሰው፣ ኢየሱስ ቢሞት ለሰው፣ ሁሉ ነገር ሴንተሩ ይገርማችኋል ለሰው ጥቅም፣ ለእግዚአብሔር ክብር ነው የተሰራው። እግዚአብሔር የሰው ልጅ እንዴት መውደዱን የምታዩት በምጽአት ቀን ነው። የዘላለም አምላክ ለሰው ልጅ ይህን ሁሉ ክብር አዘጋጅተሃል፣ ትገረማላችሁ። ከመላእክት ጥቂት አሳነስከው፣ ለሰው ልጅ የሰጠው ክብር ይላል ዳዊት መዝሙረኛው በብሉይ ኪዳን። እና ፈሪሳውያን አንዱ ያልገባቸው ሚስጥር ይሄ ነው። አሁን በማርቆስ ወንጌል ላይ ቅድም እንደተጻፈው ሐዋርያቱን ኢየሱስ ይዞ በእሸት መሃል አለፈ። እሸት ቀኑ ሰንበት ነው፣ ቅዳሜ። በእሸት መሃል ያው ገጠር ስትኖሩ ነው የምታውቁት። በእሸት መሃል ሲሄዱ ለመዝናናት አይደለም፣ ራባቸውና ይላል ቃሉ። እሸት ቀጠፉ፣ ፈለፈሉ፣ ይበሉ ጀመር። ስላስፈለጋቸው ነው። በብሉይ ኪዳን እሸት የሰው እሸት ለምን በላህ አትባልም፣ ተፈቅዷል። ኪሲ ይዘህ መሄድ ነው የማትችለው። በከረጢት ቋጥረህ ይዘህ ነው መሄድ የማትችለው። በሰው እርሻ እስክትጠግብ መብላት ትችላለህ። በብሉይ በእስራኤል ሕግ ውስጥ ተጽፏል ይሄ። እና ለምን የሰው እርሻ ሰብል በላችሁ ሳይሆን ጥያቄው ቅዳሜ ቀን ለምን ቀጠፍክ፣ ለምን ፈለፈልክ፣ ስራ ሰራችሁ የሚል ነው ክሱ። እና ኢየሱስ ከሐዋርያቱ ጋር በእሸት መሃል ይሄዳል። ፈሪሳውያንም ይከተሉታል። ለምን ይከተሉታል? ይገርማችኋል። ለመማር አይደለም፣ ያልገባቸውን ለመጠየቅ አይደለም። ምናልባት ምክንያት ያገኙ ዘንድ ለማሳጣት፣ ለመክሰስ ነው። አንዳንድ ሰው እንዲህ ነው። ከብዙ መልካም መሃል አይምሮ የሚፈልገው ስተትን ነው። እና በዚህ ደስ የሚለው አለ። ይገርማችኋል። የሰማይ የምድር ጌታ በአካል በመሃላቸው ነው። የሚከታተሉት ግን አንዳች የሚከሱበት ፍለጋ ነው። እና ኢየሱስ ያውቃል። አይነግራቸውም፣ የሚናገረው አጥቶ አይደለም። አያስተምራቸውም፣ የሚያስተምረው አጥቶ አይደለም። ልባቸው ዝግ ነው። እና ፈሪሳውያን ሲከታተሉ ምክንያት አገኙ። ሐዋርያቱ እየቀጠፉ መብላት ጀመሩ ማለት ነው። አገኙት። በሰንበት ማድረግ ያልተፈቀደውን ለምን ያደርጋሉ አሉት። ክስ ነው። ማብራሪያ እውቀት ፍለጋ አይደለም፣ የክስ ምክንያት ነው ያቀረቡት። እና ላምብላችሁ ምዕራፍ 2 ላይ ቀጥታ እንዲህ ነው ያሉት። ፈሪሳውያንም እነሆ በሰንበት ያልተፈቀደውን ስለምን ያደርጋሉ አሉት። አልገባንም፣ እስኪ ያስረዳን አይደለም፣ ለምንድን ነው ያልተፈቀደውን እንዲበሉ የምትፈቅድላቸው ብለው በመክሰስ ጀመሩ። ኢየሱስ እንደነሱ ሊከሳቸው አልፈለገም። መሰረታዊ ለውጥ ያመጡ ዘንድ ምናልባት ተስፋ ካለ ሚስጥርና እውቀትን ስለ ሰው ልጆች ነው የሚነግራቸው። ደቀ መዛሙርቱ ተርበዋል፣ እናንተ ደግሞ ሰንበት ተሽሯል ነው የምትሉት። ጥሩ ነው፣ ሰንበት እንዲጠበቅ ያዘዝኩት እኔ ነኝ። ነገር ግን ሰንበት ለሰው ነው የተፈጠረው፣ ሰው ለሰንበት አይደለም። ተርበው ነው እኮ ያሉት። እሺ የእናንተ ብልጫ ፍግም ብለው ይሞቱ ብትፈልጉ፣ በሰንበት ተጠብቆ የሰው ልጅ ቢሞት ጉዳያችሁ አይደለም። በላጩ ማን ነው? አሁን ሙግት ሆነ። በላጩማ ስርዓት ነው፣ ሙሴ የሰጠን ስርዓት ህግ ነዋ፣ ትእዛዝ ነዋ። አይደለም፣ የሰው ልጅ የሰንበት ጌታ ነው። ሰንበት ብትፈልጉ ለሰው ተፈጥሯል። የእግዚአብሔር ህግን ያወጣበት የውስጥ ሐሳቡን አልተረዱትም። ይገርማቸዋል። እንዲያውም ሰንበትን አቅጥነው አብዝተው ወደ 300 ጊዜ አንቀጽና ቅርንጫፍ አብዝተውለታል። ስራ ሰራ የሚባለው እስከ ምንድን ነው? ይሄን ያህል ሜትር ከሄደ ሆስፒታል መሄድ ተሸክመው በቃሬዛ የትኛው ህመም ጋር የደረሰ ነው? ሊሞት አንድ እርምጃ የቀረው ካልሆነ አይወጣም። ጭነው የሰው ልጅን አስጨነቁ። እና ኢየሱስ አስገራሚ ማብራሪያ ያመጣላቸዋል። በጣም ጥሩ። ዳዊት በተራበ ጊዜ ሊቀ ካህን አቤሜሌክ ጋር ሄዶ ያደረገውን አንብባችኋል። አንደኛ ሳሙኤል 25 ልክ ነው። አንደኛ ሳሙኤል 25 እናንተ አንብባችኋል።
አንደኛ ሳሙኤል 21 ከ1 እስከ 6 ዳዊትም ሳኦል ሊገለው ሲል ወደ ሜልኮል ሄደ፣ በቅርጫት አስወጣቸው እና ቦዲጋርድ ያሳድደዋል፣ ማምለጫ የለውም። ንጉስ ያሳድድህ የት ትደበቃለህ? እና ብቸኛ ተስፋው አቤሜሌክ ነው። አቤሜሌክ ሊቀ ካህን ነው፣ ቱሚምና ኡሪም አለው፣ በእግዚአብሔርና በሰው መሃል ያለ ሰው ነው እና ቀጥታ ወደሱ ነው ሄደው። ዳዊት ምን ሆነ ነው ያለከለክ የመጣው? ዛሬ ምን ጉዳይ ገጥሞ ነው? አይ በጣም ብርቱ መልእክት ስላስቸኮለኝ የጦር መሳሪያና ስንቅ ሳሊዝ መጣው። እባክህ የጦር መሳሪያ ስጠኝ፣ ይሄው የጎልያድ ሰይፍ፣ የእግዚአብሔርን ፈቃድ ጠይቅልኛ፣ ቱሚምና ኡሪም አለ፣ ይበራል፣ እግዚአብሔር ካንተ ጋር ነው። አንድ ነገር አቤሜሌክ ራበኝ፣ እንጀራ ስጠኝ አለው። ይገርምሃል ዳዊት ማንም ሰው የማይበላው የተቀደሱ ሰዎች ካህናት በተቀደሰ ቦታ የሚበሉት ብቻ ነው ያለኝ። ታውቃላችሁ 12 እንጎቻ የሚመስል እንጀራ በጠረጴዛ ላይ ይጋገራል። ቅድስተ ቅዱሳን አለ፣ ቅድስት ውስጥ ጠረጴዛው ላይ 6 እንጎቻ እዚህ ጋር 6 እንጎቻ አለ። 12ቱ የእስራኤልን ነገድ ይወክላሉ። ቅዳሜ ካህናት ቅዱሱን እንጀራ ይበሉታል፣ ሌላ ትኩስ እንጀራ ይጋገራል። የዘላለም ሥርዓት ነው። እስራኤል ሆይ እንጀራ ምሰጥ አምላክ እኔ ነኝ ማለት ነው ትርጉሙ። እና ይሄን እንጀራ ማንም እንዳይበላው ታዟል። ከካህናት በቀር ተራ ሰው ሊበላው አይችልም። ተራ ሰው ማለቴ ተርታ ሰው ማለቴ ነው። ተራ ሰው የለም በእርግጥ። እና ዳዊት ዝም ብሎ ማንም የሚበላው እንጀራ የለኝም፣ በእውነት አልዋሽህም። አንተ ደግሞ የካህናት ወገን አይደለህም፣ የነገስታት ወገን ነህ፣ ከይሁዳ ነገድ ነህ። እንጀራውን እኮ እንዳትበላ የከለከልኩ እኔ አይደለሁ፣ ስርዓቱና ህጉ ይከለክልሃል። ስለዚህ እንጀራ ልሰጥህ አልችልም። ዘሌዋውያን ምዕራፍ 24 ቁጥር 5 ላይ ይሄንን ማንበብ ትችላላችሁ። ስለዚህ ተራ እንጀራ የለኝም ላንተ የሚሆን። ልክ ነው አቤሜሌክ፣ እኔም እኮ ስጠይቅህ እውቀት አጥቼ አይደለም፣ እራበኝ። ደቀ መዛሙርቱ እንደራባቸው እራበኝ፣ ልሞት ነው በረሃብ። ከኔ ጋር ያሉት ደግሞ የተራቡ ብዙ አሉ፣ እንጀራ ስጠኝ። ዳዊት ተራ እንጀራ የለኝም፣ የአምላክ ህግ ይከለክልሃል። አሁን መፋጠጥ ሆነ ነው የምላችሁ። እሺ እናንተ አቤሜሌክን ብትሆኑ እኔ ዳዊትን ብሆን ምን ታደርጋላችሁ? ለቅንጦት አይደለም፣ ካልበላው መሞቴ ነው። ከበላው ስርዓቱን ጣሳችሁ፣ ግድ መወሰን አለባችሁ። ዳዊት በግድ አይበላም፣ ነጥቆ አይበላም፣ ኢቭን መግባት አይችልም ሊቀ ካህኑ ካልሰጠው በቀር እና ግብ ግብ ሆነ ማለት ነው። ይህን ታሪክ አላነበባችሁም ይላችኋል። ስሙን ከብሉይ ኪዳን ሊቀ ካህናት ስማቸውን ከጠራ ጥቂት ሰዎች አንዱ አቤሜሌክ ነው። ኢየሱስ በከንቱ አልጠራውም፣ በጣም ደስ ብሎታል። የሰው ልጅ ዋጋ የገባው እንደ አቤሜሌክ አታዩ እና ከብሉይ ኪዳን ስቦ ሁሉን እናውቃለን ለሚሉ ለአዲስ ካህናት ለፈሪሳውያን ያብራራላቸው ጀመር። በጣም አስቸጋሪ ነው ጥያቄ። ስለ ሰው ጥቅም የእግዚአብሔርን ስርዓት መጣስ እግዚአብሔር ፊት ያስጠይቃል። ታውቃላችሁ ስርዓትና ወግ በጣም ተፈላጊ ነው። አቤሜሌክ ግን ያደረገው አስደናቂ ነው። እግዚአብሔርን መበደል አልፈለገም፣ ሰውንም መጉዳት አልፈለገም። አሁን ሞቲቭን ነው ልነግራችሁ የፈለኩት። ኦኬ ዳዊት መራብህ ገብቶኛል፣ ካንተ ጋር ሰው እንዳሉም ገብቶኛል፣ ካልበላህ ረጅም መንገድ እንደማትሄድ አውቄያለሁ፣ ቁጭ ብለህ ጠብቀኛለሁ። አሁን የዘላለም አምላክ በእጄ ላይ ስርዓት ህጉ ይከለክለኛል፣ እንዳልሰጠው ደግሞ እንደዚህ ነው። አንተን ማሳዘን አልፈልግም፣ ቃልህን መጣስ አልፈልግም። በአንተ ምሳሌ በእኔ ምሳሌ የተፈጠረው ደግሞ ባሪያ በረሃብ ቢሆን ሊሞትልህ ነው። ምን ይሻላል? አንተን ሳልበድል ዳዊትን ማገለግልበት መንገድ አለ ወይ? ምጡኒው ይሄ ከልብ ካለቀሱ እንባ ይገድብ እንደሚባለው አይነት እኮ ነው። በጣም ሲያጣጥር ይመስለኛል መገለጥ ይመጣለት። ከሴቶች ጋር በእነዚህ 3 ነው 7 ቀን ካልተገናኘ ቅዱሱ እንጀራ ተራ እንጀራ ይሆናል፣ ማንም ሊበላው ይችላል የሚል ቃል ለአቤሜሌክ መጣለት። ብራቮ ብራቮ ዳዊት። አንድ ጥያቄ አለኝ። በእነዚህ ቀናቶች ከሴቶች ጋር ተገናኝታል? አልተገናኘንም። ሁላችንም ብራቮ። ቁጭ ብለህ ብለው ነው። እግዚአብሔርንም ሳይበድል ስርዓቱንም ሳያዛባ የሰው ልጅ ዳዊትን መገበው ነው የምላችሁ። እሺ አሁን የፈለኩት አንድ ነው።
አቢሜሌክ ይህን ሁሉ እንዲጣጣር ያደረገበት ሚስጥር የሰው ክብር፣ የሰው ብልጫ፣ የሰው ዋጋ ስለገባው ነው። ሌላው ሊቀ ካህን ነው የተጻፈ ሕግ አለኝ ልትበላው አትችልም የራስ ጉዳይ ሊለው ይችላል። አየህ በጣም ስለ ሰው ነገር ያስጨነቀው ስለሆነ የሰማይ አምላክ ለአቢሜሌክ ማምለጫ ሌላ ጸጋ ለቀቀለት እላለሁ። በእውነት የተፈለገው ይሄ ልብ ነው። በእውነት የሰው ልጅን ለማገዝና ለመርዳት የሰው ብልጫ ፈሪሳውያን ቢገባቸው ኖሮ እነዚህን ሰዎች መክሰስ አይችሉም ነበር። እና አቢሜሌክ ያደረገውን አላነበባችሁም? ምን ለምሳሌ አንድ ቤት ቢቃጠል እሳት አደጋ በስልክ ብትጠሩ እና እየመጣ ሳለ መንገድ ቢዘጋበት እሳት አደጋው በተከለከለው ቦታ ሄዳል ሰንጥቆ። ትራፊክ አይከሰውም። ለምን አይከሰውም? የተሳሳተ ቦታ እኮ ነው የሚሄደው። ሰዎች ካወጡት የተሳሳተ ሕግ በላይ የሰው ልጅ አደጋ ውስጥ ነው። ሚዛኑን ይው ሰው በላጭ ነው። መንገድ ይለቀቃል ለትራፊክ፣ ለአምቡላንስ፣ ለእሳት አደጋ። ለምን? ጉዳዩ የሰው ጉዳይ ነው። ያንተ ስርዓት በኋላ ይደረስበታል። ዋናው ካንተ ካወጣው ስርዓት በላይ የሰው ልጅ አንገብጋቢ ነው። ይሄንን የሰው ዋጋ ፈሪሳውያን በእውነት እላቸዋለሁ አልገባቸው። እግዚአብሔር ሰውን እንዴት መውደዱ፣ ለሰው የሰጠው ክብር፣ የሰው ሚዛን በፍጹም አልገባቸው። እና ስለ ሰው ሃይማኖተኞችና ኢየሱስ ልዩነቱ ይሄ ነው። ብልጫው ስርዓት ነው፣ ለነሱ ወግ ነው፣ ደንብ ነው። አፈርድሜ ሰው ቢገባ ቅንጣት አይደነግጡ። በእውነት ነው ብላችሁ በመጽሐፍ ቅዱስ ሁሉን እያዩ አንድ የሰለለ ሰው ናለው በፊታቸው አቆመው። በሰንበት ቀን ያቆመው። እጁ እንደዚህ ተጠምልላለች ይመስለኛል። ልፈውሰው አልፈውሰው። በሰንበት መፈወስ ይፈቀዳል አይፈቀድም? ማዳን ነው መግደል ነው? ምን ይመስላችኋል? ጠየቃቸው። ጭጭ አሉ። ኢየሱስም ፈወሰውና ለቀቀው። ከዛ ሰዓት ጀምሮ ሊገሉት ኢየሱስን ፈለጉ። ሰውን ማዳን አትችልም በሰንበት። ለምን? እጁ ተቆርጦ ለዘላለም ቢቀመጥ ደስታቸው ነው። ሰንበት ከምትነካ ለእግዚአብሔር የቀኑ ይመስሏችኋል እናንተን እየገደሉ። የሰው ዋጋ አልገባቸው። ኢየሱስም ተቆጥቶ አያቸው ይልና ስለ ልባቸው ድንዛዜ ተገረመ ይላል። ድንዙዝ ልብ፣ ድንጋይ ልብ፣ የደነዘዘ ምንም ስሜት የሌለው ልብ ተቆጣቸው። ለምን ተቆጣቸው? ሰርቀው አይደለም፣ አመንዝረው አይደለም። ስለ ሰው ያላቸው አመለካከት የደነዘዘ ነው። በእውነት ነው የምላችሁ። ኢየሱስ እንደሚያይ ሽባውን ሰው ሊያዩት አልቻሉ። እነሱ ያወጡትና የገባቸው ቀመር አይነካ። ሌላውስ ጥርግ ብሎ ቤት ጉዳያቸው አይደለም። ዱንዙዝ ይላቸዋል። ሲያያቸው ሁሉ ይቆጣል። አሁንም የሚቆጣቸው ይመስለኛል። ስርዓታቸው እኮ ትክክል ነው። ምንም ነገር ቢያወጡ ከሰው አንግል አይደለም። ስለ ሰው ግድ የላቸውም። የእግዚአብሔር አጀንዳ ደግሞ የሰው ልጅ ነው። አቢሜሌክ ስርዓት መጠበቅ ጥሩ ነው። ወግና ደንብ እግዚአብሔር ለሰው ፈጥሯል። ሁሉ በስርዓት በአግባብ ይሁን ይላል። ግን ከሰው አይበልጥም። አንድ ምሳሌ ልንገራችሁ። በእውነት አዲስ አበባ ውስጥ የሆነው በቅርብ ማውቀው ነው የምነግራችሁ። እንዳትጠረጥሩ የትም ቸርች ነው ብላችሁ በእርግጥ እና ልጁ ራስታ ታውቃላችሁ። ራስታ ማለት ጸጉር የሚጎነጉኑ አይነት ጃን ሆይ እንደዚህ ናቸው አምላክ ሚሉ ነው ይመስለኛል። እና እባክህ ኢየሱስ ነው ጌታ፣ ጃን ሆይ አይደሉም። በብዙ ለመና በብዙ ጾም ከውጭ ሀገር መጥቶ እሺ ኢየሱስን እቀበላለሁ አለው። ደስ አለው፣ አለቀሰ። ወንድሜ ጌታን ተቀበለ ብሎ ነው። እና እስከ ጸጉሬ ኢየሱስን መቀበል እችላለሁ አለው። አረ ከዛ ጋር አይገናኝም። ኢየሱስ የልብ ጉዳይ ነው። በልደህንነት አስተምርልኝ ጌታን ተቀብሏል ብሎ ወደ አንድ ቸርች ወሰደው ነው የምላችሁ። እሺ ዛሬ መጀመሪያ ስለሆነ ምንም አላልኩም። በሚቀጥለው ስትመጣ አንደኛ ይሄ ሎቲ አምባርህን ከጆሮ ከምን ታወጣለህ፣ 2 ጸጉርህን ትቆረጣለህ አለ። ሎቲው እንኳን ቀላል ነው አወጣዋለሁ፣ ጸጉሬን ስለምወደው ረጅም ጊዜ እኔ ጋር ስለኖረ እባክህ ተውልኛል። አልተውልህም አለው። እና ካልተቆረጥኩ መምጣት አትችልም አለው። እንዲያውም ኢየሱስን ትቼዋለሁ አለው። በቃ አልፈልግም አለው። የራስ ጉዳይ አለው። ታምናላችሁ?
ልክ ከበር ሲወጣ መኪና ለትሞ ገደለው። እስከ ዛሬ አረሳውም። በእውነት ሰቀቀኝ እንደው ይሄን ነገር ሲሰማ። አንተ ግብዛለሁ ለሰንበት የተቆረቆርኩ ይመስልሃል? እሺ ዕውቀት በማጣት ስርዓትና ወግ ብልጫ ሰጠ ቢሆን እንኳን በጣም አደንቅ ነበር። ነገር ግን የእግዚአብሔር አይኖች በምድር ሁሉ ላይ ናቸው። ያንተ አህያ በሰንበት ቀን ጉድጓድ ገብቶ አላወጣሁም አለው። ሰንበትን ጥሰ አህያን የሚያክል ከጉድጓድ ስብ አላወጣሁም ወይ ተዋሻለሁ አለው። ጭጫለ አየ ግብዝ ነህ አለው። ጥቅሙ ላንተ ከሆነ ጠቅላላውን ትደረምሰዋለህ። ስለ ሰዎች ከሆነ ህግና ደንብ ማአት ኮተትን ግብዝ ነህ ዝም በላሉ። ይገርማችኋል። ፈሪሳዊ ብልጫቸው ምንድነው? ታውቁታላችሁ። ስለ ሰው ጤፉ ናቸው። ሆዶ የተነፋ ሰው በሰንበት አመጣ። ልፈውሰው አልፈውሰው ፈንድቶ ይሙት አይቻልም አሉ። ፈንድቶ ይሙት። ጎባጣዋን በሰንበት አመጣ። እጁን ይዞ እላዋ ላይ ሲያደር ቀጥ ብላ ቆመች። የምኩራቡ አለቃ ተቆጣ። ለምን ተቆጣ? ሰንበቴን አወካችሁ። እንደው ማመስገን ቢያቅት ዝም አትልም? ግብዝ። እቺ አብርሃም ልጅ ሆና ለ18 ዓመት ሰይጣን ያጎበጣት ከስራ ልትፈታ አይገባም? አይገባውም። ድንዛዜ ውስጥ ነበሩ። እኛ ብዙ ስለሆነን ኢየሱስ የሞተልን ይመስለናል። አንድ ብቻ አንተ ብትሆን መጥቶ ይሰቀላል። ስለ መብዛታችን አይደለም፣ ስለ ሰው ፍቅር። አምላክ ያለው ፍቅር ትገረማላችሁ። ስለ ሰው የሃይማኖተኞችና የኢየሱስ ልዩነት። ሰው በላጭ ለኢየሱስ ሰው የኢየሱስ አጀንዳ ነው። ከአምላክነት ስጋ ለብሶ የወረደበት ዋና ዓላማው በመስቀል የሞተለት ለሰው ብቻ ነው፣ ለፕላኔቶች አይደለም የሞተው። ሰው በላጭ ነው። ፈሪሳውያን ግን ይሄን አያውቁ። እግዚአብሔር ደስ የሚለው የሚመስላቸው ሁሉ እነሱ ባመጡት ወግና ስርዓት ተጠብቆ መሄድ ነው። በዛ ምክንያት ሰው ቢሰናከል ለቆ ቢሄድ ቢበሳጭ ምንም አይመስላቸው። የደነዘዙ ይላቸዋል ኢየሱስ። እኔ አይደለሁም እውነት ወየው ቀን ይመጣል ለፍርድ። አስቴር የሰው ልጅ ሊሞት ነው። ደግሞ ንጉሱ ያወጣው ህግ አለ። የወርቁን ዘንግ ካላነሳ ንጉሱ ሳይጠራ የገባ ይሞታል። አንድ ስርዓት አለ የምትጥሽው ለሰው ሲባል እንደ አምቡላንስ። ስርዓቱን ጠብቄ ልሂድ ካልሽ መሞቱ ነው ሰው። ንጉሱ አልጠራኝም ብለሽ ነው። አዎ በሞትም እሞታለሁ ጥሼው ሄዳለሁ አለች። ፊኒሽድ። እግዚአብሔር ሞቲቫን አጸደቀላት፣ ዘንጉን አነሳላት፣ ሊገደሉ የተመደቡትን አዳነች። የሰው ፍቅር የሰው ፍቅር። እኔ ነግሬያችሁ እንደሆነ አላውቅም። ብዙ ጊዜ ስለምሰብክ በእውነት ይደጋገምብኛል። አንዳንዴ ግን አይምሮዎች ተቀርጸው የሚቀሩ ሰዎች አሉ። 4 ኪሎ አሁን የለም ያው እንደምታውቁት። እና አንድ ቤት አለች 15 ሰው ብትይዝ ነው፣ ትንሽ ነች። ማኪያቶ ለመጠጣት ሁሌ እዛ ሄዳለሁ። ያው ድሮ ቸርች ያጠገብ ማለት ነው። ሲሄድ እኔ አሁንም ይኑር አይኑር አላውቅም። ያ ሰው ጸጉሩ ረጅም ነው፣ ትንሽ የአይምሮ መታወክም ያለበት ይመስላል። ጋዜጣ ይከምራል። እዚህ ጋር እስክሪብቶ ማአት ነው፣ እንጨት አለው ምናምን። እና 4 ወንበር ያለው ጠረጴዛ ላይ ቁጭ ይላል። ጠዋት የገባ አይርበውም ነው የምትሉት። እስከ 10 ሰዓት አንዳንዴ ቁጭ ይላል። አንዲት ሻይ ይዞ ቀኑንም ሙሉ ከጎኑ መቀመጥ አትችሉ። እና ቤቷ እንዳልኳችሁ ትንሽ ነች። ግብር አለ፣ ታክስ አለ። እንግዶች ከሱ የተነሳ አይቀመጡም ከጎኑ። ከብዙ አመታት በኋላ ተናደድኩ። ባለቤቷ ያልተናደደች እኔ ተናደድኩ። እና አልኩት አስተናጋጁ፣ ይሄ ሰው የብዙ ሰዎች ወንበር ይዞ ሙሉ ቀን ይቀመጣል፣ አስወጣው። አረ ቄሱ እጅን ባፍጫን። ለምን? ብዙ ሰው ብሏት ነበር። ባለቤትየዋ ግን እምቢ አለች። ለምን እምቢ አለች አልኩት። ይገርምሃል፣ ቢያመውም ገበያዬን ቢዘጋም ሰው ክቡር ነው፣ አትንኩት ብላለች። ምን አልክ? ድገምልኝ አልኩት። ምን አለች? አይምሮም ቢያመውም ክቡር ነው፣ ተውት አለች።
ታምናላችሁ? እኔ እኮ ቄስ ነኝ፣ እኔ አላደርገውም። እሷ እምነቷ እንደኔ አይደለም። ፈሪሳውያን ስርዓት ነው በላጭ፣ ወጋቸው ነው በላጭ፣ ደንባቸው ነው በላጭ። ኢየሱስ ሰው ስለ ሰው ስንል ኃጢአት እናርግን አላልኩም። ስለ ሰው ሲባል ቃሉን እንጣስን አላልኩም። ግን የልቡ የኢየሱስን የልብ ሞቲቭ ነው ለነግራችሁ ፈለኩት። ሰው በላጭ ነው ለኢየሱስ። ስለ ሰው ያላቸው አመለካከት ነው። ፈሪሳውያን፣ ጸሐፍት፣ የሕግ ሃይማኖተኞች ብልጫ ማን ነው? ስርዓትና ወጋቸው። ኢየሱስስ የሰው ልጅ ነው ብልጫው። ሁለተኛስ ሚዛን። የሰው ሚዛን ምንድነው? ግብሩ ነው ለነሱ። ትክክል ነው፣ ግብር እኮ ይመዘናል። የኢየሱስ ሚዛን ግን እግዚአብሔር በክርስቶስ ያይሃል ወይም ከክርስቶስ ውጭ ያይሃል። መመዘኛው ትልቁ ክብደት የሚያነሳው እሱ ነው። ትንሽ ላብራራላችሁ ይሄን ምን እንዳለ። በብሉይ ኪዳን ካህናት በመቅደስ ሰንበትን ያረክሷታል። ይሄን ዘሁልቅ 28:9 ላይ ማንበብ ትችላላችሁ። ካህናት ስራ የሚሰሩት መቼ ነው? ቅዳሜ ነው። ላባቸው ጠፍ እስኪል የሚቀቅለው የሚያርደው የሚጠብሰው መቼ ነው? ቅዳሜ ነው፣ በሰንበት ቀን። ሕጉ ምን ይላል? በሰንበት ቀን ቅጠል የለቀመ ተወግሮ ሞቷል። አታምኑ? ካህናት ሕጉን ይጥሱታል። መቼ? የበለጠ ቅዳሜ ነው የሚጥሱት። ግን ኃጢአት አይሆንባቸው። ለምን አይሆንባቸው? ኢየሱስ ያመጣ በመቅደስ ውስጥ ስለሆኑ ነው። መቅደሱ በካህናቱና በእግዚአብሔር መሃል ይሸፍናቸዋል። ስለዚህ ሕጉን ቢጥሱም በመቅደስ ውስጥ ስለሆኑ አይመረመሩም። ከመቅደሱ ውጪ ቢሆኑ አለቀላቸው፣ ከመቅሰፍት ያስተናግዳቸዋል። አሁን ብልጫው ካህናት በመቅደስ ውስጥ ሆነው ሰንበትን ቢያረክሱ ኃጢአት አይሆንባቸውም። ለምን? ስለ መቅደሱ ክብር ኃጢአት ያደረጉ ካህናት ይሸፈናሉ። ይሄ መቅደስ የሚለው እኮ ሰውነቱን ነው። ይሄንን ቤተ መቅደስ አፍርሱት በ3 ቀን አስነሳዋለሁ፣ ስለ ሰውነቱ አፍርሱት አላቸው እያለ እኔ ነኝ ማለቱ ነው። ይሄ በዮሐንስ ወንጌል ምዕራፍ 2 ቁጥር 20 ላይ የተጻፈ ነው። እና አሁን እግዚአብሔር ሰውን የሚያየው በክርስቶስ ውስጥ ወይም በመቅደሱ ውስጥ ስትሆን ሚዛን ብድግ ይላል። ከክርስቶስ ውጪ በአንድ እግር 1000 ዓመት ልትጸልይ ትችላለህ፣ ሚዛን አደፋም። ልትሰክት ትችላለህ፣ ምጽዋት ልታረግ ትችላለህ። ትንሽ ነው ሚዛንህ፣ ዋጋ የለውም ማለት ሳይሆን ትልቅ ክብደት የሚያነሳው ዳግም የምትወለደው በእግዚአብሔር ፊት ጻድቅ የምትሆነው የእግዚአብሔር ጽድቅ የምትሆነው አየህ፣ ኃጢአተኛ ሆነ የእግዚአብሔር ጽድቅ የምትሆነው በክርስቶስ ውስጥ ስትሆን ነው። ፈሪሳውያን አያውቁም። እሺ እናንተ የምታዩት እሸት ቀጠፉ፣ በሰንበት ፈለፈሉ፣ በሉ ነው አይደለ? እግዚአብሔር እነሱን የሚያያቸው በእኔ ውስጥ ነው። እሸት የሚቀጥፉት ደቀ መዛሙርት በእኔ ውስጥ ናቸው። እኔን አልፎ እነሱን አያይም። በእኔ ተቀድሰዋል። አየህ፣ በእኔ ምክንያት ኩነኔ የለባቸውም። እናንተ እንደምታዩ እግዚአብሔር አያይም። ለምን? እግዚአብሔር የሚያየው በክርስቶስ ውስጥ ነው። እናንተ የምታዩት ሰውን ከክርስቶስ ውጪ ነው። ሚዛናችሁ ለዚህ ነው የተለያየው ይላቸዋል። በግብሩ ነው የምትመዝኑት። እግዚአብሔርስ በክርስቶስ ነው ብሎ ነው የሚመዝነው። ከባድ ያመለካከት ልዩነት። አንድ ሽባ የሆነ ሜምፊቦስቴ የዮናታን ልጅ ነው። ፈልጉልኝ አለ። ከሎዶባርቅ ተፈልጎ መጣ እና ሽባ ነበረ። አትፍራ ሜምፊቦስቴ፣ በቁርስ ምሳና ራት በገበታዬ ትቀመጣለህ፣ ሁሌ ታየኛለህ፣ አይሃለሁ። እኔ እንደ ሞተ ውሻ የሆንኩ በፊትህ ሞገስ እንዴት ላገኝ ቻልኩ? ይችን ብቻ አስረዳኝ አለው። ሚስጥሩ ምን መሰለህ? አንተን አይደለም ማየው፣ አንተ እንደምታስበው አንተን ሳይ ዮናታን ነው የሚታየኝ። በዮናታን ውስጥ ሆነ ነው ሞገስ ያገኘው አለው። ስለዚህ ምንም ደካሞች ብንሆንም እግዚአብሔር በክርስቶስ ውስጥ ሆኖ በገበታው እንዳስቀመጠን፣ መጋረጃውን ቀዶ ወደ ቅድስተ ቅዱሳን እንዳስገባን፣ ወደ ሰማይ ማህበራት ቅዱሳን ማህበር ባሉበት አእላፋን ጉባኤ ውስጥ የቀላቀለን በክርስቶስ ውስጥ ስለሚያየን ነው። ይገርማችሁ፣ ሃይማኖተኞች ይሄን ሊያዩ አልቻሉ። በደም ውስጥ፣ በመርከብ ውስጥ፣ በመቅደስ ውስጥ፣ በክርስቶስ ውስጥ ነው እግዚአብሔር አብ የሚያየን። ሃይማኖተኞችስ ወግና ስርዓት ውስጥ ነው የሚያዩ። ሚዛናቸው
በግብርህ ነው የሚመዝኑ። ሰማይ የሚመዝንስ በክርስቶስ ነው የሚመዝኑ። ግብር ዋጋ የለውም አላልኩም። ትልቅ ሚዛን የሚደፋው ግን በእምነት መጽደቅህ በክርስቶስ ውስጥ መሆንህ። ትዝ ይላችኋል ለቆሮንቶስ ሰዎች እናንተ ጸጋ ይበዛላችሁ እርስ በርስ እኔ ጳውሎስ ነኝ እኔ ምናምን ትላላችሁ፣ በእናንተ መሃል ብዙ ስጋይ ስራ አለ ይልና ማዕረጋቸውን ግን ሊገፋ አልቻለም። በክርስቶስ ለተቀደሳችሁ ለቆሮንቶስ ምእመናን በመቀስ ሊቆርጡ አይችልም። አምነዋል፣ ስጋውያን ናቸው። በላጲስ ሊያጠፋ አልቻለም። በክርስቶስ ተቀድሰዋል። ውስጥ ስትገባ ብዙ ችግር አለ። ከላይ ሲያነብ ግን በክርስቶስ የተቀደሱ ሃሌሉያ። ወገኖች ሆይ ልዩነቱ እሱ ነው። ስለ ሰው በላጭ ነው ለኢየሱስ ሰው የሰው ልጅ በጣም በላጭ ነው። ሚዛኑስ በክርስቶስ ከባድ ነው። የሰው ልጅ ሚዛኑ የሚደፋው በክርስቶስ ስትሆን መንፈሳዊ ጡንቻ፣ ሰማያዊ ክብርህ፣ በእግዚአብሔር ፊት ሞገስህ በጣም እየጨመረ ይመጣል። ሃይማኖተኞች የሚመዝኑ በዛ አይደለም። ሶስተኛውና የመጨረሻው ለሰው ምን ይገባዋል? ፈሪሳውያን ወይም ሃይማኖተኞች ሞት ይገባዋል፣ ሽባነት ይገባዋል፣ ጥፋት ይገባዋል፣ ክፉ ማድረግ ይገባዋል ይላሉ። ይሄንን ምዕራፍ 3ን ለአንብብ። ማርቆስ ወንጌል ምዕራፍ 2 ቅድም ያነበብኩላችሁ ማቴዎስ ወንጌል ምዕራፍ 12 ተመሳሳይ ነው። ይሄ ክፍል ምዕራፍ 12 ቁጥር 9 ከዚያም አልፎ ወደ ምኩራባቸው ገባ። እነሆም እጁ የሰለለች ሰው ነበር። ይከሱትም ዘንድ በሰንበት መፈወስ ተፈቅዷልን ብለው ጠየቁት። እርሱ ግን ከእናንተ አንድ በግ ያለው በሰንበት በጉድጓድ ቢወድቅ ይዞ የማያወጣው ሰው ማን ነው? እንግዲህ ሰው ከበግ ይልቅ እንደምን አይበልጥ? ስለዚህ በሰንበት መልካም መስራት ተፈቅዷል አላቸው። ከዚህ በኋላ ሰውየውን እጅህን ዘርጋ አለው። ዘረጋትም፣ እንደ ሁለተኛውም ደህና ሆነች። ፈሪሳውያን ግን ወጥተው እንዴት አድርገው እንዲያጠፉት ተማከሩበት። በቃ ማጥፋት ነው እነሱ ለሰው ልጅ ካልተመቻቸው ያስወግዱሃል። መግደል ነው፣ ማጥፋት ነው። ኢየሱስ ግን ለሰው ልጅ ምህረት ነው፣ ፈውስ ነው። የሚገባው ምንድነው? ምህረት ነው። የሰው ልጅ የሚገባው ምንድነው? ፈውስ ነው። የሰው ልጅ ፈሪሳውያንስ መግደል ነው፣ በቃ ማጥፋት ነው ካልተመቻቸው። ሽባ ማድረግ ነው። ሃይማኖተኞች ካልተመቻ ያርዱሃል፣ ካልተመቻቸው ያስወግዱሃል። ኢየሱስስ ባትመቸውም ይምርሃል፣ ከዛስ ይፈውስሃል። ለሰው የሚገባው ፈውስና ምህረት ነው። ፈሪሳውያን ግን ይሄን አያደርጉ። እናንተ ከአዝሙድ ከእንሰላል ከከሙን አስራት ታወጣላችሁ፣ ዋናውን ትተዋላችሁ። ዋናው ምንድነው? ምህረት ማድረግ አትችሉም። ሆሴዕ ላይ አንብባችኋል። ከመስዋዕት ይልቅ ምህረትን እወዳለሁ የሚለውን መማር አትችሉም። ማገልገል ትችላላችሁ እያለ ሲነቅፋቸው ነበር። መማር አትችሉም። የደነዘዘ ልብ ብሎ በቁጣ አያቸው ያልኳችሁ ይሄ ነው። እንዲያውም ምዕራፍ 3:6 ላይ ማርቆስ ወንጌል ምዕራፍ 3 ቁጥር 6 ይመስለኛል። ምዕራፍ 3 ማርቆስ ወንጌል ደግሞም ወደ ምኩራብ ገባ። በዚያም እጁ የሰለለች ሰው ነበር። ሊከሱትም በሰንበት ይፈውስ እንደሆነ ይጠባበቁት ነበር። እጁ የሰለለችውንም ሰው ተነስተ ወደ መካከል ና አለው። በሰንበት በጎ ማድረግ ተፈቅዷልን ወይስ ክፉ? ነፍስ ማዳን ወይስ መግደል አላቸው። እነርሱም ዝም አሉ። ስለ ልባቸው ድንዛዜ አዝኖ ዙሪያውን እየተመለከተ በቁጣ አያቸው። ሰውየውንም እጅን ዘርጋ አለው። ዘረጋትም፣ እጁም ዳነች። ፈሪሳውያንም ወጥተው ወዲያው እንዴት አድርገው እንዲያጠፉት ከሄሮድስ ወገን ጋር ተማከሩበት። ፈውስ እያዩ ድንዛዜያቸው ነው። ከሄሮድስ ባለሟሎች ጋር ኢየሱስን ለመግደል ተማማሉበት። ለምን ሊገሉት ፈለጉ? ፈዋሽ ሆና። ፈውስ አይፈልጉም፣ መልካም ማድረግ አይፈልጉም፣ ማዳን አይፈልጉም። እንዲህ ያሉትን መግደል ነው የሚፈልጉት። የሚመቻቸው በቃ የነሱ ቢጤ ሸረኛና ክፉ ሲሞላው ደስ ይላቸዋል። በላጭ ልዩነት ስታደርግ ሊያጠፉ ነው የሚፈልጉት።
ስለ ልባቸው ድንዛዜ አዘነ ይላል። ሳኦል ልገልህ በዋሻ ይሄው አገኘው፣ በእንቅልፍ አገኘው፣ ነገር ግን ራራውልህ። ልገልህ እኮ አሳልፎ ሰጥቶኛል እግዚአብሔር፣ ግን ገባኝ አንተን ከመግደል ይልቅ ሚዛን የሚደፋው ብምርህና ብራራልህ ነው። ገብቶኛል እግዚአብሔር ልብ። ይሄው ራራውልህ መግደል ስችል። ለምን? ትልቁ አገልግሎት መራራት መማር፣ የማያስፈልግና ያልተመቸኝን መግደል አይደለም። ሳኦል የኔ ጠላት ነህ፣ ትገለኛለህ፣ ልትገለኝ ነው የምታሳድደኝ፣ ልገልህም በእጄ ወድቀህ ነበር። ግን ይኸው የክርስቶስ ልብ እንደዛ አይደለም። መራራት መማር መፈወስ ነው። አንዳንዱስ የማይመቻውን መግደል ነው፣ ማባረር ነው። ሰው የሚገባውን ይሁን። በክርስቶስና በሃይማኖቶች መሃል ትልቅ ልዩነት አለ። አንደኛ ነገሥት 21:35 ላይ ስለ አካብ የተነገረ ቃል አለ። እባክህ ጌታ ሆይ ወልደ አዴር የተባለ ንጉስ መጥቶብኛል፣ አሳልፈ ትሰጠኛለህ? አሳልፌ እሰጥሃለሁ፣ በሰጠው ጊዜ ግን እንዳትምረው አለው። እሺ። በጦርነት ውስጥ አሳልፎ ሰጠው ወልደ አዴርን ለአካብ። እና አካብ ዋሻ ውስጥ ነበረ ተደብቆ በሰንሰል ታስሮ ተያዘ ማለት ነው። እና ለአካብ ወገባቸውን በሰንሰል አስረው ማቅ ለብሰው የሚለምኑ መልእክተኞች ላከ ንጉሱ። እባክህ ንጉስ አካብ ማረኝ፣ ከማርከኝ ደማስቆ መጥተህ ትነግዳለህ፣ እኔም እመጣለሁ፣ ወዳጅ እንሆናለን፣ እባክህ አትግደለኝ አለው። አካብም ለቀቀው። እግዚአብሔር ያስጠነቀቀውን ትቶ ለቀቀው። አሁን ፈተና ውስጥ ገባ አካብ። እግዚአብሔር አንድ ነብይ ላከ። ሂድና አካብን ተገናኘው፣ እንዲና እንዲህ በለው አለው። ስለዚህ ነብዩ እየሮጠ ሄደ። ለምን? አካብ ከጦር ሜዳ እየመጣ ነው። አትልቀቅ የተባለው ለቆ ማለት ነው። አንዱን ጎልማሳ ና አለው። ደና አርገህ በቦክስ ጠፍጥፈ አድማኝ አለው። ነብዩ እኮ ነው የሚለው መንገደኛውን። ደብድበኝ አለው። አረ እግዚአብሔር ሰውን ያልደበድ ደብድበኝ ብያለሁ አለው። እምቢ ሲለ አንበሳ ገደለው። ሁለተኛውን ደብድበኝ አለው። እምቢ እንዳይል የተገደለውን አይቷል። ደና አርጎ ደም በደም አረገው። አገልግሎትን ጨርሳል ሂድ አለው። የተፈለገው ደም በደም እንዲሆን ነው። ለምን ተፈለገ? ከጦር ሜዳ የመጣ ወታደር ለመምሰል ነው። የክህነት ልብስ አውልቆ ኮፍያ ጋሻ ጦር ይዞ ነብዩ ጠበቀው እየደማ እየተዋጨረ። ንጉሥ ሆይ ፍረድልኝ አለው። ሰረገላውን ይዞ ምንድነው የምፈርድልህ አለው። ይኸውልህ ከጦር ሜዳ ነው የመጣሁት እንደምታውቀው ተውጫጭር ያለው እና መቶ አለቃ አንድ ምርኮኛ ይዞ ይሄ ወታደር ምርኮኛ ቢያመልጥህ በሱ ፋንታ አንተን ነው የምገልህ አለኝ። እኔ ደግሞ ባሪያ ወሬ ሳይ ምርኮኛው አመለጠኝ። እንዳልሞት እባክህ ራራልኝ ንጉሥ ሆይ እንዳልገደል ማረኝ አለው። ስለራሱ እኮ ነው የሚተርክለት። አይ ግራ ቀኝ ብለህ ቢያመልጥህ በሱ ፋንታ አንተ ትሆናለህ ብሎ ነበር። የራስ ጉዳይ መሞት ይገባሃል አለው። ኮፍያውን አውልቆ ደሙን ሲጠርግ ነብይ ነው። ነብይ ነህ እንዴ አለው። ነብይ ነኝ። እንደፈረድከው ይፈረድብሃል አለው። አይ የሰው ልጅ ወሬ ስታይ ግራና ቀኝ ያመለጠ ችግር የለውም። ምሬሃለሁ ቢለው ሊምረው ነው። ሙት ቢለው ሊገለው ነው። እንደፈረደ ተፈረደበት። ይገርማቸው ፈሪሳውያን እንዲህ ናቸው። መማር አይችሉም፣ አይማሩም። መራራት አይችሉም፣ አይራራላቸውም። ከኢየሱስ ጋር እንደዚሁ እንደተቆጣ ዘመናቸው አለቀ። ሰው የሚገባው ምንድነው ወገኖች ሆይ? ብልጫው የሰው ልጅ በላጭ ነው ከሁሉ። ሚዛኑስ ክርስቶስ ነው ሚዛኑ። ስለዚህ ምን ይገባዋል? ምሕረት ይገባዋል፣ ፈውስ ይገባዋል፣ ርህራሄ ይገባዋል። ፈሪሳውያንስ ኖ ብልጫው ስርዓት ነው፣ ሚዛኑም ግብሩ ነው። ይሄን ካለፈ ዋጋው መቅመስ አለበት። አይራሩም፣ አይምሩም። ዛሬ ወገኖች ሆይ እግዚአብሔር ሙግት አለው በዚህ ጉባኤ። ለኔ ከሁሉ ነገር ብልጫዬ እንደሆንሽ ታውቂያለሽ ወይ? እኔ እንደ ሰው አይደለሁም። በእኔ ዘንድ ዋጋ እጅግ የከበረ ውድ እንደሆንክ ታውቃለህ ወይ? ታውቃለህ ወይስ አባትህ እንደናቀህ እኔም የምንቅህ ይመስልሃል? ስለ ሰው ልጆች፣ ስለ አንቺ፣ ስለ አንተ ያለኝን ክብር ታውቃለህ ወይ? ፍቅሬን ታውቃለህ ወይ?
ለኔ እኮ በላጭ ነህ ይልሃል። በእውነት መልእክት እኮ ነው። ኢየሱስ እንደ ፈሪሳው አይደለም፣ እንደ ሃይማኖተኞች አይደለም። በጌታ ዘንድ እኛ ውብና ድንቅ ነን። ዳዊት ገብቶታል። ውብና ድንቅ አድርገህ ፈጥረኸኛል ይለዋል። ፍቅሩን ተመልከቱ። በላጭ ነን፣ የክብር እንግዳ ነህ ለእግዚአብሔር። ወገቡን ታጥቆ ነው የሚያገለግልህ። ታውቃላችሁ፣ እግር ማጠብ አምላክ ፍቅሩና ትህትናው ለሰው ልጆች። መላእክትን የፈጠረ የሚታይ የማይታዩትን የፈጠረ የሚያስተዳድር አምላክ እግር ያጥባል። ለምን? ፍቅሩ የሰው ልጆች ልቡ እንዴት እንዳስበለጠን የሰጠን ማዕረግና ክብር ልነግራችሁ አልችልም። አየህ፣ ልክ ሰው ኢየሱስ ሰውን እንደሚያይ ማየት የምትጀምረው አንተን ኢየሱስ እንዴት እንደሚያይ ሲገባ ነው። ለራስ ዋጋ ካልሰጠህ ለሰው ዋጋ አትሰጥም። ኢየሱስ እኮ እንዴት ነው ያከበረን፣ በላጭ አረገን። የሰው ልጅ ሚዛኑ ምንድነው? ዘሩ አይደለም፣ ስልጣኑ አይደለም፣ ዕውቀቱ አይደለም፣ ሀብቱም አይደለም። የሰው ሚዛኑ በክርስቶስ መሆኑ ነው። በክርስቶስ የሆነውን ወንድምህን ታከብራለህ ወይ ነው ጥያቄው። ታውቃላችሁ፣ ብዙዎቻችን አይመስለኝም በክርስቶስ አምኖ ለዳነ ወንድሜ የምሰጠው ክብር የዘላለም አምላክ ነው የምትሉት። ከመጠን በላይ አመለካከታችን ትክክል ይሆን አይመስለኝም። ኢየሱስ የሞተለትን ደሙን ያፈሰሰለትን ወንድሜን እህቴን ሚዛናችን የተበላሸ ሆነ። በክርስቶስ ከሆነ ሚዛኑ ታላቅ ነው። ዕውቀቱ ሊለያይ ይችላል። በክርስቶስ የሆነ ወንድሜ ሚዛኑ ታላቅ ነው። ሚዛኗ ታላቅ ነው። ለምን? በመስቀል ላይ የተሰራው ስራ ከፍ አድርገው ሚዛኑ። በመቅደስ ውስጥ ሰንበትን ቢያረክሱ ኃጢአት እንደማይሆንባቸው በክርስቶስ ውስጥ ላሉ በመስቀል ላይ ዋጋ ተከፍሎላቸዋል። እኔም አብሻቅጣቸው አይደሉም። ምን ይገባዋል ለዚህ ለሰው? ምሕረት፣ ፈውስ ይገባዋል። ሞት አይገባውም፣ መገደል አይገባውም፣ መሸማቀቅ አይገባውም። የሰው ልጅ መጥፋት አይገባውም። የሰው ልጅ ምሕረትና ፈውስ ነው የሚገባው። ስለ ሰው ያለን አመለካከት እንደ ሃይማኖተኞች ነው እንደ ኢየሱስ ነው ጥያቄው፣ ሙግቱ። ዛሬ ሰውን ኢየሱስ እንደሚያይ ማየት ይሁንልን። አሜን።